እንዳለው እኔ አላውቅም። ይሄ ነገር አስተያየት ብትሰጡን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እንዳትሳደቡ። እኔ ጥያቄ ነው ያልገባኝ ነገር ማለት ማንኛውም ልብስ ቢለበስ ምን ችግር አለው? የሞተ ሰው አይመጣ በሱ ላይ የሚተካልን ነገር የለም አይደል? ያለ ሰው ደግሞ ከማዘኑ ምንም የሚቆጥበው ነገር የለም። ጥቁር መልበሱ ምንድነው ጥቅሙ? ምንድነው ጉዳቱ? ይሄ የብዙ ጊዜ ጥያቄ ነው። ያው ዛሬ ጥቁርም አልለበሱም ስላለሉን በዛው ትዝ ብሎኝ ነው የምጠይቃችሁ። ስለዚህ ብዙ የክርስቲያን እምነት ተከታዮች የምትከታተሉኝ ስላላችሁ ይሄ ድምፄን ከሰማችሁ ከስድብ ነፃ በሆነ ነገር ንገሩኝ። እኔ የሰው ሃይማኖት አልነካም፣ የራሴን ሃይማኖት ሊነኩብኝ አልፈልግም። የራሴ ሃይማኖት እወዳለሁ፣ የሰውን ሃይማኖት አከብራለሁ። ምክንያቱም አንድ ሰው የራሱ ሃይማኖት ክብር ካለው የራሱ ሃይማኖት የሚወድ ከሆነ የሰውን ሃይማኖት በምንም ተአምር አይነካም። ሰው የፈለገ ነገር ማምለክ ይችላል፣ መብቱ ነው። እና አንድ ሰው ሃይማኖቱ በስነ ስርዓት የሚወድ ከሆነ በሃይማኖት ላይ ጠንካራ ከሆነ የሰው ሃይማኖት አይነካም። እኔ በምንም ተአምር ለማንም ሰው ሃይማኖት ልነካ አልፈልግም፣ በምንም አይነት ተአምር ማለት ነው። ስለዚህ ያ ስለሆነ እንዳሰድቡኝ እኔ ጥያቄ ነው የጠየኩኝ፣ ስለማይገባኝ ነው። ሆኖም ቀረ ማህሌት በጣም ነው ያዘነችው። እሱ በመሞቱ በጣም አዝናለች። እኔ ለምን ያ ሁሉ የተጫወተብኝ በወንድሜ ላይ ያ ሁሉ ጥቃት ያደረሰው ለምን እንደሆነ እኔ ቁጭ ብዬ ልጠይቀው ፈልጌ ነበር። ብዙ ጥያቄ ነበረኝ ያለችው። ያው አልሆነም። የነስር ማይንም እንደምታውቁት ብዙ ጥያቄ ነበረኝ። ልጠይቀው የምፈልጋቸው ነገሮችን ብዙ ጥያቄዎችን ነበሩ፣ ግን አልሆነም። እሱ እኔ ከግንብ ዘዬ ስገባ መስኮቱ ክፍት ስለሆነ መስኮቱ የብረት ምንድን ነው ይሄ የብርጭቆ መስታወት ስለሆነ በደንብ ያሳያል። በዛ ሰዓት እኮ ጥይት ተኩሶ መግደል ይችላል። ግን እሱ ሁሉ ነገር እንዳለቀለት ስላወቀ ራሱ ሊያጠፋ ነው የፈለገው። በዛ ሰዓተኛ ተረጋጋ ስንለው ጊዜ ቆይ ቁሉ ብሎ በራሱ ላይ አንዴ በራሱ ላይ ይለኩሳል፣ አንዴ በእኛ ላይ ያደርጋል። በመጨረሻ ግን ከመስታወት ሲያይ ጊዜ ብዙ ሰው ውጭ እንዳለ የህግ አካላት እንዳለ ስላወቀ ነው ወዲያውኑም እንትን ያለው። ምክንያቱም አወቀው፣ ሁሉ ስራ በሙሉ በስነ ስርዓት አውቆታል። በጥሩ ጊዜ ባለው ሰዓት በዙሪያው በሙሉ የከበቡ ሰዎች በሙሉ ያ ሁሉ መስፍን ትልቅ ሰው ነው፣ መስፍን ትልቅ ሰው ነው፣ መስፍን ማንም አይነካውም፣ መስፍን ደፈራችሁ ማለት እናንተ እንዲህ ሆናችኋል፣ እንዴት ደፍራችሁ መስፍን ታወራላችሁ ብለው ያ ሁሉ የተንጫጩ ሰዎች በሙሉ ትላንት ወይ ከትላንት ወዳ ሲሞት አንዳቸው አጠገቡ አልነበሩም። አንዳቸው ደግሞ በሱ ሀዘን ላይ ያዘነ ሰው የለም ማለት አንድ ሰው እንዳለ ደስተኛ እሰይ ነው ያሉት። በቃ ሁላቸውም ደስተኛ ሆኖናል። አያችሁ፣ አንዳንዴ በሰውን ህይወት የሚጫወት ሰው፣ አላግባብ በሰውን ላብ የሚጨፍር ሰው፣ አላግባብ ሰውን የሚያሰቃይ ሰው መጨረሻው ይሄ ነው። በቃ መጨረሻ ምንም አይነት ጤንነት አይኖራቸውም። ወይ እብድ ይሆናሉ፣ ወይ ጨርቃቸው ጥሎ ይሄዳሉ፣ ወይ በሽተኛ ሆኖ ያርገ ቁራኛ ነው የሚሆኑት። ስለዚህ እንደዚህ አይነት ስራዎችን ከምንሰራ ቢኖረንም ባይኖረንም ሰውን አለማስከፋት፣ በቃ ከሰው ጋር ራቅ ማለት ያለብን። ዛሬ ናትናይን ሆነ ዘላለም የነስራይን ጥሩ የሆነ መልእክት ነው ያስተላለፉት። ናትናይን ምን አለ? ለምንድነው ዘመድ ኢትዮጵያ እንደዛ አትበሉ? ምክንያቱም በነዛ በመጥፎ ሰዎች መሀል እነ ዘላለምና የነስራይን ኢትዮጵያ ውስጥ ነው ያሉት። እነሱ ጥሩ ስራ ይሰራሉ። እውነት ነው። እኔ እላለሁ ብዙ ጊዜ ኢትዮጵያ ግን እንደዛ ቢሆን ጥሩ የሚሰሩ ሰዎችን አደንቃቸዋለሁ፣ መጥፎ የሚሰሩ ሰዎች ደግሞ እነቅፋቸዋለሁ። አሁንም ቢሆን እንደዛ ነኝ። በአብዛኛው ላይ ሀገራችን ላይ መጥፎ የሚሰራ ሰው ነው የሚወደደው። ጥሩ የሚሰራ ሰው ሊቆይም እድሜው ሊረዝም አይፈለግም። ብዙ ጊዜ ሀገራችን ላይ ጥሩ የሚሰሩ ሰዎች ናቸው እድሜያቸው አጭር የሚሆነው። ያ የሚያደርጉት ማናቸው? ጠላት፣ መጥፎ የሚሰሩ ሰዎች፣ ሁሌ የሰውን ደምን ለመምጠጥ የሚፈልጉ ሰዎች፣ የሰውን ሀብት ለመቀማት የሚፈልጉ ሰዎች፣ የሰውን ላብ መብላት የሚፈልጉ ሰዎች ናቸው። ስለዚህ መስፍን በመሞቱ እህቱ ደግሞ በጣም ደስተኛ ሆናለች ነው ያለው። በጣም እህቱ ታውቃላችሁ ባልዋ እንደገደለባት፣ ልጆቹም በጣም ደስተኛ ናቸው። በዙሪያ ያሉ ሰዎች በሙሉ እንዳለ ደስተኛ ናቸው በመሞቱ።
እሱ በሞቱ ደስተኛ ያልሆነው ማህሌት ብቻ ናት። ናትናይን መሀል ለመሀል ነው ያኔ ግማሽ ለግማሽ ደስተኛ ቢሆን ደስተኛም ነው ደስተኛ አይደለም። ደስተኛ ያልሆነበት ምክንያት በቃ እያንዳንዱ ጥያቄ እሱ መሞት ከሞት በኋላ ማንኛው ሰው ጥያቄ ይጠየቃል፣ ፈጣሪ ይጠይቀዋል። ነገር ግን ያ ነገር ሳይሆን እዚህ ምድር ላይ እስር ቤት ገብቶ በአንድ ክፍል ህሊናው እንዲወቅሰው ነው የምፈልገው ነበር። ያነት በቃ ህሊናው ቁጭ ብሎ በእኛ ላይ የፈጸመው ፍጻሜ በሙሉ ቁጭ ብሎ ህሊናው ሊወቅሰው ነው የምፈልገው ነበረው ያለው። እሷ ግን መቼም በቃ የሆነ በዚህ በዱንያ ላይ በቆሙ ሊሰቃይ ነው የፈለግኩት ነበረው። እኔም ሆነ ወንድሜ ያ ሁሉ ሲያሰቃየን ብዙም ጥያቄ ነበረኝ። እኔ መጀመሪያ ላይ በእናንተ ላይ ጉዳት ያደረሰ መስሎኝ በጣም አዝኜ ነበረ። በቃ እድሜ ልካችን ከህይወታችን ማይጠፋ ጸጸት ውስጥ እንድገባ ነው የሆነ የነበረው። ቪዲዮን ስናይ ጊዜ ስልክ ስንደውል ማታነሱልን ነበረ። ስለዚህ በመጨረሻ እሱ መሆኑ ሳቅ ደስታ ተሰማኝ፣ ሀዘን ተሰማኝ። ደስታ በመሞቱን አለች፣ ሀዘኑ ደግሞ ለምን ሞተ? እኔ በቃ ያየሁት ሊሰቃይ ነው መፈልገው ነበረው ነው ያለችው። እንግዲህ ምንም ማድረግ አይቻልም። ሁሉም ፈጣሪ ያለው ነው የሚሆነው። እኔም ባይሞት ደስ ይለኝ ነበር። ምክንያቱም የሰው ልጅ ጥሩ መጥፎ በሰው ላይ መጥፎ የሚሰራ ሰው ያ መጥፎ ነገር መቅመስ አለበት፣ ግዴታ መቅመስ አለበት። አንድ ነገር ሲደርስብን ያ ነገር ካልቀመስ ነው ወይ እጃችን ላይ የሆነ ቦታ ላይ ቁስል ካለብን እኔ ያመመኝ ብለው እኮ ሌላ ሰው ላይረዳኝ ይችላል። ቢረዳኙ ያን ያክል አያውቀውም፣ ግን ያ ቁስል እሱ ላይ ሲደርስ ነው የሚያውቀው። ስለዚህ መስፍንን እነዚህ ልጆች እንዴት እንዳሳቃያቸው ቁጭ ብሎ ቢቀምሰው ይረዳው ነበር። ግን አሁን ከሰው ቅጣት የፈጣሪ ቅጣት ደግሞ በጣም ከባድ ነው። ምክንያቱም ስንት ሰው ወንጀል ነው የተሸከመው የስንት ሰው። ግን ቢሆንም ንብረታቸው ደግሞ አልሐምዱሊላ ግማሽ ለግማሽ የተመለሰ ነው። አሁንም ደግሞ ብዙ የጠያየቅ ሊመለስልን ነው ብላለች። በጣም ደስ ብሎኛል ንብረታችሁ በመመለሱ። እናንተም ከዛ ካላችሁበት ጭንቅ ወጥታችሁ እንደዚህ ቁጭ ብላችሁ በማውራታችሁ ሀሳብ ከሀሳባችሁ መለዋወጥ ያለውን ነገር እንዲዝርዝር አድርጋችሁ ስትናገሩ በቃ ኮሜንት ላይ የሚጻፈው ናትናኤል እያንዳንዱ ነው ዝርዝር አድርጎ የተናገረው። በቃ መጥፎ ኮሜንት አትጻፉ፣ ጥሩ ነገር ለመስራት ሞክሩ። በጣም ትልቅ ነገር ነው። ከዛ ካሉበት ጭንቅ ወጥተው ይህን ነገር ለማውራት ይህን ደግሞ ይህ ለሰው የሚጠቅመው ትምህርትን መናገር በጣም ከባድ ነገር ነው። ወላሂ በጣም ከባድ ነው። አልሐምዱሊላ አሁንም ደግሞ የተሻለ ነገር ሙሉ ጤንነታችሁ ተመልሶ ደስተኛ ሆናችሁ የምትኖርበት ጊዜ ያለ ቅርብ ያድርጋችሁ። እንደናንተ አይነት የኔ አይነት ቢጤዎችን ደግሞ የምትረዱ የምትደግፉ ጥሩ ስራ ለመስራት እንጂ መጥፎ ስራ ላይ እንዳትጠጉ። ጥሩ ስራ ለመስራት ደግሞ አላህ ሱብሃነሁ ወተዓላ እድሜና ጤና ይስጣችሁ። መቼም ከነዚህ ከጥሩ ከደጋ ከሆኑ ልጆችን ጥሩ ከሚሰሩ ልጆችን ጓደኛ ሆናችሁ ወይስ ወንድምና እህት ሆናችሁ መቼም እናንተ መጥፎ ነገር ትሰራላችሁ ብዬም አይደለም። ሲጀመር እናንተ በጣም ጥሩ ልጆች እንደሆናችሁ የሰፈር ሰው በሙሉ መስክረዋል። አሁንም ቢሆን ጥሩ ስራ ለመስራት መሞከር ነው ያለባችሁ። መስፍን በቃ ካሁን በኋላ አይገኝም። ሁሉን አላህ ያለው ነው የሚሆነው። ሞትን መረጠ ወይ ሞትህ መጨረሻህን ሰው አሰቃይተ ሰውን በድለህ ሞትህን በራስህ እጅ ይሆናል ብሎ ወይ ጽፎለት ይሆናል አይታወቅም። ምክንያቱም እኛ ልዑል እንዳለው ፍጡር ነን እንጂ ፈጣሪ አይደለንም። የፈጣሪ ስራ ምንም ቢሆን እኛ የምናውቀው ነገር የለም። እኛ የዛሬ አሁን ያለንበት ነው እንጂ ነገ ምን እንደሚያጋጥመን ምን እንደምንሰራ አናውቅም። እሱ ነው የሚያውቀው። በህይወታችን ላይ ያለው በሙሉ አላህ ሱብሃነሁ ወተዓላ ነው የሚያውቀው። ስለዚህ እውነት እንደተባለ በቃ ጥሩ ስራ ለመስራት እንሞክር። ሰውን አናስቀይም። በራሳችን አፍ፣ በራሳችን እጅ፣ በራሳችን እግር ሂደን ሰውን አናስቀይም። ጥሩ አይደለም። በቃ በተቻለን አቅም ጥሩ ነገር ለመስራት እንሞክር። ደግነት ለራስ ነው እንጂ ለማንም አይደለም። የዘራነው ነው መልሰን የምናጭደው። ዛሬ መስፍን የሰራውን ስራ ነው መልሶ በራሱ እጅ የዘራውን በራሱ እጅ አጨደው። በሰው ራሱ አይደለም በሰው ላይ ወንጀል የሚሰራው ነበረው። ዛሬ ደግሞ ራሱን አጠፋ። ማንም አስገድዶት አይደለም፣ ማንም መሳሪያ ሰጥቶት አይደለም። ግን ሁሉን የዘራው ያጭዳል። ስለዚህ ውድ የሀገሬ ልጆች ወንድም ሆናችሁም እህቶችም ጥሩ ስራ ለመስራት እንሞክር። የጥሩ ስራ ትልቅ እንጂ ትንሽነት የለውም። መጥፎ የሰራነው ስራና ጥሩ የሰራነው ስራ ሚዛን ላይ ሲቀመጥ ጥሩ ነው ሚዛን የሚበልጠው እንጂ መጥፎውን አይደለም። ይሄን ማወቅ አለብን። አንድ ሰው ጥሩ ነገር ሰርቶ አንድ ቀን ጥሩ ነገር ሰርቶልን ሁሌ መጥፎ ነገር ቢሰራብን ያ መጥፎ ነገሩ ነው የሚያመዝነው። ጥሩ ስራውን ነው የሚያመዝነው ከመጥፎ ስራውን ማለት ነው።
ጥሩ ስራ አንድ ቀን ቢሰራን እሱ ማስታወስ አለብን እንጂ አንድ ሰው የሆነ ቀን ከሰራን ሁሌ እሱን ይዘን መጎተት ጥሩ አይደለም። ይቅርታን የመሰለ ነገር የለም። እኛም ስንት ወንጀል ሰተን ፈጣሪያችን ይቅር ይለናል አይደል? ስለዚህ እኛም ሁሉ ነገር ይቅርታን አድርገን ጥሩ ስራ መስራት አለብን እላችኋለሁ። እንግዲህ እናትና ማህሌት ለሁሉም ነገር አልሐምዱሊላህ ማለት አለባችሁ። ፈጣሪያችሁን አመስግኑ። ሁሉም ፈጣሪ ያለው ስለሆነ መናደድም መበሳጨትም የለባችሁ እላችኋለሁ። በርቱልን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ለቤት አዳዲስ ከሆናችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱን። ባይ ባይ። መልካም ቀን